አሁን እኮ ሊወጣ ነው ሲባል ብዙ ሰው ነው የሚደውልኝ። አረ ምን ይሏል? እንኳን በሰላም ጨረስክ። ቁጭ ብለን በቃ የሞቅን ቦክስ ጊታር እየተጫወትኩ ቦክስ ተጫወት ብሎኝ በዛ የሚገርም ዘፈን ሰራዛ። የትኛው ነው? መሬማ የሚለው አሁን ሚክሲንጉንም የሰራነው ለሁለት ነው። ተዋከ እሱ አይወድም እንደዚህ ሲባል። እኔ ራሱ ስለ ባለቤቴ በጣም ብዙ ለማወቅ ካለኝ ጉጉት ጨቀጨኩ። ምንም አይደል። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው የሙዚቃ አቀናባሪ ከሆነውና አሁን ደግሞ በአድማጮች ዘንድ በጉጉት እየተጠበቀ ባለው ኢቶሪካ በተሰኘ አዲስ አልበም ላይ የራሱን አሻራ ያሳረፈውን የሙዚቃ አቀናባሪ በረከት ተስፋዝጊን ነው። ቤኪ እዚህ ድረስ በመምጣት እንግዳችን ስለሆንክ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ቀን ተገኘ። ብዙ ጊዜ አቀናባሪ ቀን አይገኝም ይባላል፣ እውነት ነው? እኔ እንኳን በጊዜ እነሳለሁ፣ ግን ያው ከሰዓት በይው። እኔ ቴዲ አፍሮ አቀናባሪ ምናምን ሲሉ ሰምቼ በጣም ትልቅ ሰው አድርጌ ነበር የፈረውና ብዙ ሰው ይላል። አዎ በረከት ሲባል ትልቅ ሰው ነው ኤክስፔክት ያደረኩት የነበረው። ያው አንዳንድ ሰው አይጠብቅም። እንዴት ነህ? አለው። እንዴት ነሽ? አለው። ልትፈምስ ነው ብላውን ትገለኛለህ ወይ? አንተ አድናቂዎች ይገሉኛል ይላል እኮ ሰው ይደውሉዳ እኛ ያቁኝ ሰው እና አሁን በቃ እንትን ልትል ነው ልፈምስ ነው ምናምን ሲሉ አይ በቃ ቶሎ ቶሎ ተነሱ ፎቶ ከኔ ቀድማችሁ ተነሱ እኔ ቀድሜ ኢንተርቪው እንዳረኩ ማለት ነው ይላል ሰው። ያው በእኔ አያምርም። ስለዚህ እኔ ስቀልድ ነው። እሺ ከቴድሮስ ጋር ከቴዲ አፍሮ ጋር ያላችሁ ትውውቅ ምን ይመስላል? ቴድሮስ ይሻለኛል እኔ ስለው። እኔ አሳጥሬ ነው ቴዲ ነው የምለው። ቴዲ ነው የምትለው? ኦኬ። ምን ይመስላል እንደው ትውውቃችሁ? ወደ ስራው ከመግባታችሁ በፊት የነበራችሁን ትውውቅ እንስማ። አጋጣሚ ነው የተገናኘ ነው ማሩን አቀናባሪው እዚህ ዘፈን ላይም የተወሰነ ዘፈን ሰርቷል። እሱ ስቱዲዮ ጊታር ልቀዳ ሄጄ ዲጄዎች ዘፈን እና ማሩ በፊት በልጅነት ልጅ ሆኜ ነው የሚያውቀኝ እና ያው በቃ እንደዚህ አንዳንዴ ቀዳለታለሁ እየሄድኩ ሪከርድ ጊታር ታግዘዋል። ጊታር ብቻ እና ይዛኔ በቃ እንዲደውሎ አንድ ዘፈን አለ በእናትህ ዲጄዎች እና አንተ ነህ መግባት ያለብህ ምናምን አለኝ። እሺ ቃመጣለሁ ብዬው ሄድኩ። ያው በቀጠሯችን ሲሄድ ቴዲም ቁጭ ብሏል፣ ዊሽም አለ ሁሉም አሉ። በቃ ሄድኩ። ከፈተው ልቅደው አልኩት። እንዴት ቴዲ ቆይ እንጂ እናወራ ትንሽ እንጫወት ቸኩላለህ እንዴ ምናምን አለኝ። አልቸኩልም አልኩት። በቃ የሆነ የሚጠጣ ነገር ይምጣል ብሎ ቡና ምናምን አስመጣልኝ። በዛ በቃ የአንድ ዘፈን ነበረ እሱን እየቀዳን ያው ይሰማል። ያው የሱም ዘፈን ስለነበረ የሰጠው በጣም እንትን አለው ተመቸው። ከዛ አጋጣሚ ያው እንዲህ መሀል ላይ አቁሜ ስልክ ላወራ በረንዳ ነገር አለ የዜማሩ ቤት እንዲህ ሳወራ መጣ ቴዲ እና እንደ ስቱዲዮ አለ እንዴ ምናምን አለኝ። አዎ የሆነ ነገር ሞክርልኝ ሲል አይ እኔ እኮ ብዙ አልሰራበትም አልኩት። የዛኔ ለማጥናት ምናምን ነው የምጠቀምበት። ስራ ውስጥ ነህ አንተ? ላይቭ ባንድ ስለምጫወት እና የመጀመሪያም ታለንቴን ያየው እሱ ነው። ማቀናበር ትችላለህ ያለኝ። ዋው እንጂ አቀናበር አታውቅም? ከዛ በፊት አንድ አሰግድ የሚባለው ዘፈን ታውቂያለሽ? አሰግድ ይሸቱ አንድ ዘፈን ናፍቀሽኛል የሚል ዘፈን ሰርቼለን ነበር። እሱም ያው አንድ ሰፈር ነን እና ሁሌ ጨቀጭቀኛል። በዝምድና ያቀናበርከው ነው? አይ ስራልኝ እያለ እሺ አንድ እንስራ ብለን እሱን ሰራን። ከዛ ያው ብዙም ስቱዲዮ ውስጥ እንትን አይደለሁም አክቲቭ አይደለም። በአንድ ምናምን ነው የምወደው እኔ። ከዛ ይዛኔ ቴዲ እስቲ አንድ ዘፈን ሞክርልኝ ምናምን ምን አይነት አልኩት። ደስ ያለህን አለኝ። ኦኬ በቃ እሺ ምናምን ብዬ ቤት ሄድኩና ለሚስቴ ነገርኳት። እንደዚህ የሆነ እዛ እንደምሄድ ነግሬያታለሁ። የሆነ ዘፈን ሰራልኝ አለ። ኧረ እባክህ ምን አይነት ዘፈን አለች። ማንኛውም ብሏል አልኳት። በቃ ሞክርለት አለች። ብቻ በዛ ሳምንት ውስጥ ሰራው አንድ ሬጌ ዘፈን። ሙዚቃው ምናምን ሞላልቼ ግጥምና ዜማ የሌለው ማለት ነው፣ ባዶ ሙዚቃ። ቴዲ እንዲወደው ብለህ እንደው ተጨናንቀ ነበር ወይስ? አልተጨናነኩም። ዝም ብለህ የምትወደውን ያለህን ደስ ያለህን ስራ ተሰጥቷል። እሱም እኮ ያው ታለንት ነው፣ ጂኒየስ ነው ማለት አክቲቭ ነው ለነገሮች። በዛ ፈጣን ነው ደግሞ በዛ ላይ ታውቂያለሽ።
የሆነ ነገር ስትጀምሪ ነው የሚጨርሰው። በጣም ፈጣን ነው። እኔ ይገርመኛል የሙዚቃ እንትኑ አንደርስታንዲንጉ ምናምን። እዛ ባዶ ሙዚቃ ዘፈን የሌለው ሰርቼ ለማሩ አቀበልኩት የዛኔ በፍላሽ። ምን ስልት ነበር እንደ ሬጌ የሚወደውን ማውቃለሁ ናት የሚለው ዘፈን። ኧረ እባክህ በእሱ ነው የመጀመሪያ ተወቃችሁ? ኢንትረስቲንግ፣ እንዴት ደስ ይላል። ከዛ ጠሩኝና በዛው በሆነ ቀን ና ስማው ምናምን ብሎ ቴዲ ይህን ዘፈን ሰርቼበታለሁ ምናምን ወዲያው ገባበት። ሞል ተቀርቶ ሌላም ዜማ የተቀዳ ነው የደረስኩት። ይሄማ አስቀምጠ የነበረው ዜማ ነው አልኩት። አላመንከው? ኧረ አሁን ነው አለኝ። ሊሆን አይችልም እንዴ እውነት አልተመቸም ይቀር ዜማ አለኝ። ኧረ እኔ ተመቸቶኝ ካለ እንደውም ገርሞኛል አልከው? ገረመኝ በጣም በፍጥነቱ አይደል? ሙሉ እንትን ብሎ በቃ ምን ሀሳብ አለ ሲለኝ እኔ ሀሳብ የለኝም በቃ እዚህ ላይ አንተ ተመችቷል አልኩት። ያው አናወራማ በሰው በማሩ ነበር የምንገናኘው ያው ስለማንደዋወል በጣም አሪፍ ነው ምናምን በቃ ቴንኪው ምናምን በቃ ሌላም እንሞክራለን ምናምን ተባብለን ከዛ ግን ቶሎ አልተገናኘንም። እኔም ቆይቼ ነው ብቻ 1 አመት ምናምን አልፎ ከእንደገና በሰው እንትን ብሎ ተደውሎ በዊሽ የሆነ ሙዚቃ ሞክርልኝ ብለዋል ምናምን አለ። እዛ አወራን በስልክ። እዛ በቃ ባዶ ሙዚቃ እንዳልኩሽ እየሰራ መስጠት ጀመርክ። እዛ እሱም በቃ ሳይነካት ሙዚቃውን እዛው ላይ የእውነት ምንም ማስተካከያ ሳያደርግበት በቃ ኦልሞስት የለውም በይው ማስተካከያ ትንሽ ፐርሰንት እንጂ ባለበት ነው። በዛ መንገድ አልበሙን መስራት ጀመረ። እዚህ አቀናባሪነት እንትንህን ችሎታህን መጀመሪያ እሱ ነው መጀመሪያ እንትን ያለኝ አንተማ ጎበዝ አቀናባሪ ነህ መስራት ትችላለህ ምናምን ብሎ ከዛ በኋላ ግን ያው ብዙ ሰው እንትን ማለት ጀመረ መደወል ጀመረ ከዚህ ከናት በኋላ። ናይስ ኢንትረስቲንግ። ወደድከው አንተም ስራውን? እኔም ወደዋለሁ። አይ ላይቭ ነው ሞር መጫወት ላይቭ ወደ ስቱዲዮ ወደዋለሁ ሞር ላይቭ እንትን ስለምን ግን ስቱዲዮ በጣም ጊዜ እንትን ስለም ከዛ እሱን እየሰራው የሌላ ሰው ግን እንዴት ልስራ የሱ ደግሞ ቢዚ የሚያደርጋል ስራው። ጊዜ አይሰጥም። እሱ ደግሞ ሲሪየስ ነው ሰዓትም ምንም በሳምንት 3 ቀን ነበር የምንገናኘው። በነገራችን ሰኞ ሮብ ዓርብ ነው የምንሰራው። 10-11 ሰዓት ላይ እንገናኛለን። ያው ስራ ላይ እንዴት ነው ይለፋል የሰራው ደግሞ ታለንት ኖሮች ጎበዝ ሆነሽ ለፍተሽበትም እኮ እንትን ነው ያው እግዚአብሔር ጸጋውን እንደሰጠው ያወቀ ይመስለኛል። ይሄ መክሊት የሚባለው የሰው ልጅና እሱ አግኝቶታል። በዛ ላይ በቃ 48 ሰዓት ሙዚቃ ነው። ጥረት ደግሞ ሲታከልበት ሞር ውጤታማ ይሆናል። በጣም ታለንትድ ነው። በዛ መንገድ ብቻ ሰራናቸው እነዚህ ዘፈኖች። ምን ያህል ሙዚቃዎችን ነው አብራችሁ የሰራችሁት? 9 አቀናበርክለት? 9 ሙዚቃዎች። ምን አይነት ስልቶች ናቸው? ሬጌ፣ ስሎ፣ ችክችካም አለ። ያው የሱ ስታይሎች ታውቂያቸው? አውቃቸዋለሁ መሰለኝ። እንደነሱ አይነት ማለት ሆኖ ሀሳባቸውም ጥሩ ነው በጣም። ያው በጣም ጎበዝ ጸሐፊ ነው መቼስ አይጠፋሽ። እንግዲህ የነገርከኝ እየሰማሁ ነው። በጣም ጎበዝ። ሀሳባቸው ፍሬ ያላቸው ሀሳቦች ናቸው የሚያነሳቸው። እንዴ በጣም እንደ አድማጭ ምን እንጠብቅ? እንደውም በሙዚቃ ስራዎቹ ላይ ምን አይነት ይዘቶች አላቸው? ምን አይነት ሙዚቃ እንጠብቅ? በቆንጆ እየጠበቅን ስለሆነ ቆንጆ አልበም ነው። ከአንተ ኦዲየንሱ የሆነ ነገር መስማት ይፈልጋል ሀሳቡን። አይ እንደው በአጠቃላይ ምን አይነት የሙዚቃ ስራ እንጠብቅ? አሪፍ ነው። ሁሉም ቆንጆ ናቸው። እኔ ወድጃቸዋለሁ። ያው እሱ ደግሞ ፍቅር ላይ እና ታሪክ ላይ ነው እንትኑ ሀሳቡ። እንደው በስራ ወቅት ያጋጠመ የተለየ ነገር ካለም ደግሞ እናንሳ። ከቴዲ ጋር ተያይዞ በስጭት ይሆናል ምን ስራ ላይ የሚያጋጥሙ መንገጫገጮች ሊኖሩ ይችላሉ። ይኖራል። ብናነሳው አሪፍ ነው። ምክንያቱም ሁሉ ጊዜ ዝም ብሎ ውጤት አይመጣም አይደለ? የስራ ሂደቶች ላይ በጣም ያው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው እሱ ሊያቃጠል ይችላል። ለማናተ እሱ አቃጠል ነው ይመሰክራለሁ። ያው የእሱ እንትን ምንድን ነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ
ስተቱ ራሱ ልክ ነው። እሱ አርት እኮ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም። እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። ብዙ ጊዜ ቤት ውስጥ አሁን የሚጣፍጥህ ምግብ ምንድን ነው? የሆነ ጭምር የተደረገ የተሰራ ነገር አይደለ? አርትም አንዳንድ ጊዜ እንደዛ የራሱ የሆነ ውበትና ቅርጽ ይዞ ይወጣል። ጥሩ ነገር ከየት እንደሚገኝ አይታወቅም ስለሚል የሆነ ነገር ብቻ ድንገት እኮ የሞከርሽ ነው ገና ሳንጀምር ሊሆን ይችላል። እንዲህ አሁን አንድ ዘፈን አንደኛውን ዘፈን የሰራ ነው እኔ ፒያኖ ስጮት ደስ ይለዋል ነገሮች ወደ አላቃ እና እስኪ ዝም ብለህ ተጫወት ይለኛል። በቃ አንድ ቀን የሆነ እየተጫወትኩኝ ይቀዳል እሱ እንትን ይዞ በስልኩ ዜማ መጥቶለት ልንሰራው የተገናኘ ነው ሌላ የሰራ ነው ቆንጆ ዘፈን ሌላ ናይስ። በቃ ይሄ ነው እኮ የጥበብ ደግሞ ሌላ ገጽታ። እንደዚህ ሁለት ነው እንደ ሁለት ሙዚቃ ነው የሰራ ነው። አንዴ ደግሞ መብራት ጠፋ ስቱዲዮ እና ይዛኔ እኔ የምሰራበት ስቱዲዮ ትልቅ ግቢ ነበር እና መብራት ጠፋ እና ረጅም ሆነ ረጅም ሰዓት። እኔ ደግሞ አንድ ጓደኛ ያለ እሱ የሚዘፍን ይተዋወቃሉ። ለምን እዚህ ጋር የሆነ እሳት ምናምን አናደድም አልኩት። ሄሬ ይመቸኛል እዛ ጓደኛ አመጣ እንጨት ከእንትን አመጣ ቁጭ ብለን በቃ የሞቅን ቦክስ ጊታር እየተጫወትኩ ቦክስ ተጫወት ብሎኝ በዛ የሚገርም ዘፈን ሰራ እዛ ቁጭ ብለን እንትን እያለን ዝም ብለህ ተጫወት ብሎ በጣም አሪፍ። እኔ እንደውም በጣም ወደው ዘፈን ነው። ምንድነው ነው ስልቱ? ያው እንደ ሙዚቃው ማለት አልችልም። እንደ ወርልድ ሚውዚክ አይነት ነው። ሀሳቡም ግን ሩቅ ነው በጣም እንትን ይሰር መሬማ የሚለው እኔ በጣም ወደው አሜዚንግ ወይኔ በጣም ወደው ሙዚቃ የሆነ ይዞኝ ነው የሚሄደው። በጣም እኔ ወደው ዘፈን እሱ የተሰራው እንደዛ ነው። መብራት መጥፋቱም እሳቱም አመጣ የሆነ ነገር የታሰበላት ስለሆነች የታዘነላት የሚገርም ሀሳቡ ራሱ ሀሳቡም አንዴ በጣም ጌታችን ኢየሱስ ክርስቶስ ሙቪ ላይ ቁጭ ብለው እንደዚህ እሳት እንትን እያሉ የሚለብሱት አለባበሳቸው እና ቁጭ ብለው እንትን ከክርስቶስም ኖሮ ያስተማራቸው የሆነች ሴትዮ ራቅ ብላ ቦክስ ጊታር የምትጫወት ሴትዮ አለች እኮ ካስተዋልሽ። በዛ እንደዛ በዛ መንፈስ ነው። ሌላው ቤኪ ወደ ሙዚቃ ማቀናበር በገባህበት ወቅት ነበር የቴዲን ሙዚቃ ማቀናበር የጀመርከውና ያቀናበርካቸውም የሙዚቃ ቁጥሮች ደግሞ ቀላል የሚባሉ አይደለም፣ 9 ናቸው። እነዚህን ሁሉ ሙዚቃዎች እንግዲህ ስትሰራ በማቀናበር ውስጥም ልምዱ የለም ከሌላ ሙዚቀኞች ጋር መስራት ነው። እስቲ እንደው በጣም ፈተነኝ ወይ ከበደኝ ብለህ የምታስታውሰው ነገር ምንድን ነው? ያ መጀመሪያ እንዳልሽው እንትን ብዬ አላቅም። ብዙ አልበም ደግሞ ሲሆን ከባድ ነው። ካራክተሩ ስታይላቸው ምናምን የሆነ ሳውንዱ ምናምን ቢሆን የአልበም እንትን አልበምና ሲንግል ይለያያል። ከበድ ይላል። አልበም ሲሆን ያው በጥንቃቄ በጣም እንትን ነው እና ከባድ ነው ያው ከእሱ ጋር መስራት። እሱ ቢፈልገው እዚህ ያውቃል። ከሌላ ሰው ጋር መች ሰራ መጀመሪያ ሰው ሲል ሰምተህ መሆናል። እንደዚህ እንትን ነው እሱ ያው በጣም ነው ስራውን እንትን የሚለው ተግቶ ነው የሚሰራው። ስራውን አክብሮ ነው የሚሰራው በጣም እና ያግዝሻል ደግሞ ኤክስፒሪያንስም አለው። በጣም ጎበዝ ነው። ብዙ ነገር ትማሪበታለሽ። በተለይ ሙዚቃ በቃ እንዴት መጨረሻ ላይ አሪፍ እንደሚሆን ያየሁት በሱ ነው። መጀመሪያ ላይ ከብዶ ግን ፋይናሊ መጨረሻው እንትን ስትዩ እንትን ይላል። በቃ እሱ ሁሉንም ነገር አይምሮ ላይ እንትን ይለዋል። ጫው አንዳንዴ እኮ በቃ ሲሰለቸኝ ኪቦርዱን ነው ተጫውትለዋል። እሺ ተነስ ይላል። እሱ አይደክመውም እንዴ ሀሳብ ያመጣል። እጅም አይሰጥም እኮ በቃ አይደል እስከ መጨረሻው ድረስ አድምቶ ጊታርም ስቀዳ ሀሳብ የሚያመጣው እሱ ነው። እኔ ልጀምረዋለሁ እንጂ በጣም እንትን ነው። ያው ዜማ የሚሰራ ሰው ጎበዝ ዜማ ደራሲ የሆነ ሰው ብዙ የሜሎዲ ሀሳብ ይኖረዋል ቅንብር ላይ። ያ ኢንትሮ ብሪጅ ሊሆን ይችላል ወይ ሜሎዲ የሆነ ነገር ደግሞ የእናንተ ኢንትሮቹ በጣም ይለያሉ። እና እሱም የራሱ ደግሞ ስታይልም አለው አይደል? የሱ የሚመስል የሱ እኮ ልክ ስትከፍቺው የቴዲ ዘፈን ይመስላል ሚል አለ። የሱ ስታይሉ እሱንም በደንብ ጠንቅቆ ስለሚያውቅ ሁክ ነገር ነው ይዛል። በቃ አሁን ሰምተው ኖርማል ሆኖ አልፍም ጆሮ ላይ ይሄ ኢንትሮ
በቃ ሲያምር ትላለህ። ስሜቱን ነው እሱ የሚፈልገው ከየትም አምጮ አይደለ? ስሜቱና ጥሩ ፊሊንግ ካለው ጥሩ አይን ጥሩ ጆሮ ትላለህ። ያው ኤክስፒሪየንስም አለው ብንጨጋጨቅ ፋይናሊ አንተ ግን የመጀመሪያ ሆኖ ግን እንዴት እሱን ችለ ሰራ የሚልሰኝ ብዙ ሰው አለ እኮ ለዛ እሱን ባህሪ ችለ ማለት እሱ ቶሎ ስለማይረካ ሐሳብ ስለሚቀያየር አሁን እኮ ሊወጣ ነው ሲባል ብዙ ሰው ነው የሚደውልኝ ኧረ ምን ይሏል እንኳን በሰላም ጨረስክ ጨርሰሃል ወይስ አቋርጠህ ነው ያው ሙዚቃ ከባድ ነው ከዚህ ጋር ያይዘን እንደ ሙዚቀኛ እንደ ባለሙያ ቴዲ በራሱ ረክቶ በቃ ይሄ በቃው ቆንጆ ነው ብሎ አንተን ከዛ ሙዚቃ ነፃ የሚያወጣ መቼ ነው ምን ሲሆን ነው አለቀ ስትባል አንተስ እንደው ምን አይነት ስሜት ነው የሚሰማ 4 አመት ነው የፈጀብን አልበሙ 4 አመት ከኔ እና እያንዳንዱ ምን ሰራው ቀን በቀን ይወስዳል ሙዚቃዎቹ የለቱ ይሰማዋል ማለት ነው ዛሬ ምን ሰራውን ኤክስፖርት አድርጎ ይወስዳል ነገ ምን እና እንዳለ ሙዚቃው ፋይሎቹ አሉት እኛንም ያሰማናል እና መጨረሻ ላይ ይሄ ነው ይላል ቺኛው አሪፍ ነች ይሄንን እናስተካክለው ብሎ በቃ ሌላው ነገር ደግሞ ከሱ ጋር መስራት ቀላልም ነው ቀላል ነው ምልሽ አንዴ ጥሩ መንገድ ይኖር እንጂ ይጨርሷል አይንጠለጠልም አይ ራሱ ብዙ ሐሳብ ያመጣል ጎበዝ ነው አሁን ሚክሲንጉንም የሰራ ነው ለሁለት ነው ተዋከ ሶ አይወድም እንደዚህ ሲባል አይወድም ግን አቀናባሪው እሱ ነው በለኛ ከግማሹ በኩል ነው የሰራ ነው ክሬዲት ሰጠ ይሄ ደግሞ ትልቅ ልብ ይፈልጋል እኮ ክሬዲት ራሱ ማካፈል ማየት መቻል ደግሞ አይ እንዴ እሱ ነው ራሱ ናይስ ኢንትረስቲንግ ቤኪ ረጅም አመት ወስዳችኋል ይህን ስራ ለመስራት ብዙ ጣውረዶች ሊኖሩ ይችላሉ ብዙ አድካሚ ነገሮች ሊኖሩ ይችላሉ at the same time ደግሞ የማይረሱ ትውስታዎች ደግሞ ይፈጠራሉና እንደው በዚህ ወቅት ያጋጠመ ማትረሳው ትውስታ አለ ወይ ካለስ ምንድነው የአንድ ሙዚቃ የሰራ ነው ብቻ በኔክስት ዴይ ወደ ስቱዲዮ የመጣው ራይዱስ ከፈትኩት የሱን ሙዚቃ እሺ እና በብሉቱዝ አገናኝቼ ልጁ በቃ በጣም ደስ ይላል አለኝ ዘፈኑ ተመቸ ኦኬ እንዴ ነው ደስ በጣም አሪፍ ማን ነው አለኝ አልነገርኩትም እሺ በቃ እየደጋገመ ይሰማ ምናምን ይግዲ የቴዲ ድምጽ ይመስላል አይደል ምናምን አለኝ አይ ቴዲ ነው ስለው በቃ አላመነም መብራቱ ጋር ሲቲት አድርጎ ያቆመው የምርና አንተ ሊሰራለት ምናምን አላው ስለው እንደዚህ በአካል ተገናኝታችሁ አለኝ ያልወጣ ሙዚቃ ሰማ አው ምናምን ስለው እንጂ ሊያምነኝ አልቻለም ሌላው ዛኔ ቁምጣ ማርጌ በስሊፐር ነኝ ወደ ዝም ብዬ ወደ ስቱዲዮ እየሄድኩ በቃ ሊዋጥለት አልቻለም አትወረዳላለ አትወረድ ደስ አለው በጣም መጀመሪያ በመስማቴ ምናምን ብሎ እሱም እንደዚህ አይነት ነገሮች ያደርጋል ይከፍታል ይጋብዛል ሁሉም ሰው ነፃ ሆኖና ብዙ ደግሞ ሲደብቃ ያልወጣ ስራ ሲል ለማላሰማ እንዳትከፍቱ ምናምን አንድ ቀን የሆነ ሰራተኛ ሁላ አሰምቷል እኛም ቤት በቃ እንሰማለን በደንብ ሁላችን አንድ ላይ ስቱዲዮ የተከራየንበት ቤት ሴትዮዋ ትወደዋለች ታደንቋለች እና አንዳንድ አይታው ከሚፈልገው ነገር ካለ ይሰጠው እንትን ትበለዋለች ልጅቷ እንደዚህ ምግብ ነው የሆነ ሻይ ቡና ይዛ መጣ ይሄ ሙዚቃ ሲስም ይዋላት አንድ ሁለት የሰማች ደስ ወደድሽው በጣም ደስ ይላል ምናምን አለች ሰራተኛዋ እንዴ ለምን አሰማት አልኩት አይ እንደዚህ ለምን አልገባኝም አይ ዝም ብሎ የተለያየ ሁሉ ሐሳብ አለው በጣም ገረመኝ ብቻ በተለያየ ነገር ይሞክራል ሐሳቡ እንደውም እንደ ምሳሌ ማየው የትኛው ሙዚቃ ላይ ነው ኦሮምኛ ያለው አናኛይቱ ላይ እንደዚህ ጥበቃ የሚሰሩ ሰው የናቸው አይደለ የጻፉለት ሰው ነው ማን እንደሆነ አጋዥ አታውቀው ሰው ለሱ ሁሉም ሰው ልክ የሆነ ትልቅ የሆነ ሐሳብ እንዳለው አድርጎ ነው የሚያስበውና ይሄ እንደውም የሰውነት ልኩን የሚያሳይበት መንገድ ይመስለኛል ያው ለባሌ ካል አይደለም እውነት ስለሆነ ልናገር እሱ ሁሉንም ነገር እግዚአብሔር ያሳካል ብሎ ነው የሚያምነው እኛ ካስተዋልን ሁሉም ነገር አጠገባችን ነው ብሎ ይረዳል እንደዛ እና ሁሉም ሰው ደግሞ ለሱ እኩል ነው ሁሉም ሰው ሐሳብ አለው ሁሉም ሰው አስተዋጽኦ ማድረግ ይችላል ብሎ ያስባልና ያም ነገር ረድቶታል ብዬ አስባለሁ
ቤኪ እንደው ከቴዲ ጋር ከመተዋወቅ በፊትና ያው የሱን ሙዚቃዎች ከማቀናበር በፊት የቴዲ ሙዚቃ ትሰማ ነበር ወይ? ከምትሰማስ ከሆነ የትኛውን በተለየ መንገድ? ብዙ ወዳቸው ዘፈኖች አሉ። ባልደራሱ ሚለው ሼህ መንደፈር ባይገርምሽ እሱም በጣም ወደዋለሁ። መንገደኛ ልብሽ እናቴም ደግሞ በጣም የምትወደው ዘፈን አለ የሱ። እንደውም ብዙ ጊዜ ስሰማ እነግረዋለሁ እናቴ ይህንን ዘፈን በጣም ነው የምትወደው የሚለው ዳላክ ላይ የሚለው ዳላክ ላይ ልስራ ቤት። ለምን ነበር የምትወደው እናቴ? ያው ከባሏ ጋር ይገናኝ ስለነበር ስቶሪው በዛ መንገድ ይህ ዘፈን ሁሌ ደስ ይለኛል ምናምን ትለኝ ነበር እና በቃ መስራት የጀመረን ጊዜ ነገርኩት አንተ እናቴ በጣም ነው የምትወድ ምናምን ብዬ እንዴት ምናምን ሲል ነገርኩት ስቶሪውን እና ዳላክ ላይ የሚለውን ምናምን ገረመው። ያው እሱ እውነትን ነው ምናምን ብሎ የብዙ ታሪክ ሀሳቡ ምናምን ባልደራሱን ያልከኝ ባልደራሱ እሱ ላይ ሲያለ ነገር ካለ ደግሞ አብረን አንሳው። ይሄ ዘፈን በጣም ነው የምወደው ብዬ እነግረዋለሁ። ገረመውና እንዴት ምናምን ሲለኝ በቃ ሁሉም ነገሩ ሙዚቃውም አሬንጅመንቱም ሀሳቡም እሱም እንትን አለ ጥላውን ገሰሰ እናንተ በጣም ነው የምትወደው እሱ በጣም ይወደው ነበር አለኝ። እና ከአርቲስት ደግሞ አትጠብቂም እሱን ዘፈን ማለት ስቶሪም ስለሆነ እኔ እንደዛ ወዳለሁ እና ጥላሁንም በጣም ነበር የሚወደው አለኝ። ሁለታችሁ ከቴዲ ጋር ሰራለሁ ብለህ አስበህ ታውቃለህ ወይስ እንደው ድንገት ሀፕን ያደረገ? እንደዛ አስቤ ምናምን አላውቅም፣ ግን እንደ ድንገት ነው እንዳልኩሽ የተገናኘንበት መንገድ። ግን ከዛ በፊት ያው እኔ እንደዚህ ሙዚቃዎች ምናምን ስለምሰማ የሱን ሙዚቃዎች ወዳቸዋለሁ። ባልደራሱ ምናምን የተወሰኑ በጣም ወዳቸው ዘፈኖች አሉ። ከዛ እንደዚህ እንስራ ሲለኝ የሱን ስታይል ስለማውቀው እንትን አላለኝም፣ ለኔ አልከበደኝም። የሚወዳቸውን ነገሮች ምናምን ስለለየሁት ቀድሜ። እስቲ በረከትን አስተዋውቀን የተወለደ አደገ የሚለውንም ነገር ደግሞ እንስማ። አዲስ አበባ ነው የተወለድኩት። ራስ ደስታ የሚባል ሰፈር ታውቂያለሽ? ራስ ደስታ ሆስፒታል ዮሐንስ ቤተክርስቲያን አጠገብ ሆስፒታል ውስጥ ነው ወይስ? አይ አይደለም፣ ሰፈሩ ነው። ተወልጄ ያደግኩት እዛ ነው። ሙዚቃ ደግሞ የጀመርኩት ቸርች ነው፣ ካቶሊክ ቸርች። መዝሙር ነበር የምትጫወተው? መዝሙር ነበረ ምን ሰራው ምናምን። ግን እዛ በልጅነት ነው የጀመርኩት። 10 ዓመቴ ምናምን እያለ እኔ እጮታለሁ ጊታር። እዛ የመሳሪያ አክሰስ ስለነበረ የተለማመድከውም እዛ ውስጥ ነው? እዛ ነው። ጎበዝ ልጆች ነበሩ። በቃ በዛው እና የኛ ቤትና ቸርቹ ደግሞ ቅርብ ነው፣ 5 ደቂቃ ነው። እዛ ነው ሙሉ። የእውነት ግን እዛ ነው የምትውለው? ዋው! ከትምህርት ቤት መልስ እዛ ነኝ። ሙዚቃ ፍቅሩ ያደረብህ ያኔ ገና በልጅነት ነው ማለት ነው? እያደርን እናጠና ነበር። ክፍሎች ነበሩ የሙዚቃ እንትኖች። በራስህ ነው ወይስ አስተማሪም ነበሩ የሚያስተምሩ? ጎበዝ ሙዚቀኞች ነበሩ። ከዛ መዝሙር እሰማለሁ፣ የፕሮቴስታንትም እሰማለሁ። የእነሱ እንደውም ብዙ መዝሙር ነው። ሙዚቃቸው ደስ ይለኝ ስለነበረ በሰዓቱ የእነሱ ሙዚቃ በመስማት በዛ መንገድ ነው። የመጀመሪያ ሙዚቃ መሳሪያ የተጫወትከው የትኛው ነው? እኔ ጊታር። መጀመሪያ ፍቅሩ የነበረም ጊታር ነው? ጊታር ነበር የምወደው። እዛ ሲጫወት ማየው ልጅ ስለነበር ጎበዝ ልጅ በጣም በቃ እሸኘውላ ነበረ እንዲያስተምረኝ። ተው እባክህ ስለ ጊታር እያወራህ እንዴት ስቶሪ ምናምን ይነግረኛል። ወደ እንቁላል ፋብሪካ ነው ቤቱ እሱ። ከሸከምለትና ጊታሩን እንደዚህ እያለ በቃ እኔ በጣም እንትን አልኩ፣ የተመሰጥኩ በዛ መንገድ ነው። ትምህርት ቤትስ የት ሄድክ? ሽመልስ አራርሶ የሚባል ዘፋኝ ታውቂያለሽ? ራሷን ሹሩባ ተሰርታ ምናምን እሱ ትምህርት ቤት ነበር የሆነ ነጮች የከፈቱት ሙዚቃ እና እዛ እንትን አልኩ፣ ስፈተን አለፍኩ። እዛ በቃ እዛው ደግሞ ከቸርች ቀጥሎ እዛ ነው የተማረው። ትምህርት ቤት ነው? የሙዚቃ መሳሪያ ነው ወይስ የሙዚቃ መሳሪያ ሁሉም ቲዮሪም ያለበት ምናምን እዛ ተማርን። እዛው ዘፈን ደግሞ ጀመር። ከቸርች ወደ ዘፈን በዛ መንገድ ነው። የልጅነት አስተዳደግህን እናንሳን፣ እንጫወት። እንዴት ነበር አስተዳደግ? ከማን ጋር ነው ያደግከው? ያደግኩት ያው ከእናቴ ጋር ነው። ቸርች ውስጥ ነው ያደግኩት። ያው ቸርች በማገልገል ብዙ ጊዜ የምትውለው? ብዙ ጊዜ ሙሉ እዛ ነው። ያው
ከዛ ወደ ቤት ስትመጣ ታግስ ነበር? እንደዚህ ስራ ምናምን እንትን አይደለም። አትሰማም ነበር? ያው መጀመሪያ ልጅ ስለሆንኩ እሷም ያው በጣም ተንከባክባ ነው እንትን ያለ ያሳደገች። ፋዘር አልነበረ? ፋዘር አልነበረ። ከስንት እድሜ? እሱ በልጅነት አርፎ ነው? የምር ነው? ሶ ሶሪ። በልጅነት መልሽ ስንት ዓመት መሰለሽ? 7 8 ብቻ አለ እንትኑ ሚሞሪው አለ። ምን ትዝ ይልሃል? እንደው እሽኮኮ ያደረገኝ ነበር ምናምን። እሱ የሚሰራበት ቦታ ይወስደኛል። ከዛ እንትን እላለሁ ከሱ ጋር ምናምን። ያው ደስ ነው የሚለኝ ከሱ ጋር ሲሆን። ምንም እንዳትፈራ ይለኛል። ኧረ እባክህ የፈለኩትን ማድረግ ነው። እሱ ካራክተር አድርጎ ነው አሁን የምትፈልገው ማንንም አትሰማም ማለት ነው። ኢንተረስቲንግ፣ ደስ ይላል። ከዛ በኋላ ከእናት ጋር እንዴት ነበር ኑሮ የቀጠለው? ድንገት ነበር ወይ አባቴ ያረፉት? አባቴ ድንገት ነው ብቻ። ከዛ በኋላ ያው ከእናቴ ጋር ነው እንትን ያልኩት። እሷም ከዛ 10 ምናምን ዓመቴ ላይ እንትን አረፈች። ሶሪ ቤኪ፣ በጣም ያሳዝናል። እንዴት ነበር ከዛ በኋላ ያለው የቤኪ ህይወት? ነው አባትህን በልጅነት በጣም ልጅ ሆነ አረፉ። ከዛ ደግሞ እናትህ፣ አንተ ደግሞ በጣም ያንግነ፣ ከዛ ደግሞ ታናሽ ወንድም አለ። ምን አሳደረብህ አልልም፣ በጣም ከባድና ፈታኝ እንደሚሆን አስባለሁና እንደው ያንን ጊዜ እንዴት አለፍከው? ምን ነበር ብርታት? ከዛ በኋላ ብቻዬን የኖርኩት። ብቻህን? ቤት ውስጥ ብቻዬን እንትን አልኩ። ከዛ ወንድሜ አክስቶቼ ጋር ሄደ። ያው አክስቶቼ እንትን ይሉኛል፣ የምፈልገውን ነገር ያደርጉልኛል። ግን ያው ብቻዬን ነው በቃ የኖርኩት እስካገባ። የእውነት ግን አልተቸገርክም? ማን ነበር? አልተቸገርኩም። ያው አክስቶቼ ምናምን ዘመድ የእሷ ብዙ ስለነበሩ ውጭ ምናምን። በዛ እድሜ ግን ብቻ መኖር ደግሞ በራሱ የሆነ ትልቅ ነገር ነው አይደል? እንዴ በጣም ለሆነ ጊዜማ እንትን ነበር። ከለመድሽው ውጪ ስለሚሆን ሁሉም ነገር አክሴፕት በደንብ እስክትለምጂው ከባድ ነው ምናምን። ግን ያው በቃ እኔ በሙሉ ጊዜን ቸርች ውስጥ ነው ማሳለፈው። ሙዚቃም ስለምናጠና እዛ ምናምን። እንደ ቤትህ የምታየው ቤተክርስቲያን ነበር? ከኛ ቤት ቸርቹ 5 ደቂቃ ምናምን ነው። እዛው ነው በቃ። እና ወደ ሌላ ቦታ አልሄድም። እና ከብዙ ነገር ደግሞ ይጠብቃል ቸርች ውስጥ ማደግና ጊዜ ማሳለፍ። ያው እግዚአብሔርም ይጠብቅሻል። እውነት ነው። አንዳንድ ጊዜ ህይወት ላይ ምን እንደሚያጋጥም ሳናቅ አሁን አንተ ብዙ ነገር ነው ያለው። በቃ ቅርብ ነው፣ እዛው ነው የምንውለው ምናምን። ምን እንደው የከበደ ነገር ነበር ከሀዘኑ ውጪ? ቢሆን አንዳንዴ ብቸኝነት ምናምን እንትን ይልሻል፣ ፊል ታደርገው ነበር በቃ። ከዛ ብቻ ከእግዚአብሔር ጋር ማይታለፍ ነገር የለም። ችግር ምናምን አልደረሰብኝም። ግን ያው እንደዚህ ብቸኝነትም መሆኑ ራሱ ያው ችግር በይው። ፊዚካሊ ብቻ እኮ አይደለም፣ አእምሮ ላይ የሚፈጥረው ነገር አለ። ልጅ ነህ፣ እድሜህ አልጠነከረም፣ ብዙ ነገሮችን አላየህም። ግን ያው እንዳልከው በቸርች ውስጥ ማደግ ብዙ ነገር በቃ ሙዚቃውን ከልጅነት ስለነበረ እንትኑ ፊሊንጉ የነበረኝ በቃ ሙዚቃ ላይ ነው የምናሳልፈው ጊዜያችንን። ከዛ ውጭ እናገለግላለን፣ ደግሞ ያው እዛው ኳስ እንጫወታለን፣ ሁሉም ነገር አለ። ቸርች ውስጥ ነው ያደግኩት አልክ። ሃይማኖተኛ ነበርክ እንዴ? በጣም እየተደበቀ ሙዚቃ ምናምን መስማት አለ? ከድሮም እሰማለሁ፣ ዘፈንም መዝሙርም። አላከርም እኔ እምነት ላይ ግን አገለግል ነበር ቸርች። የኛ ቤትና ቸርቹ ቅርብ ነው አላልኩሽም? እና ጧት አገልግዬ ነው ወደ ትምህርት ቤት ምናምን ሄደው ማዘር እንትን ትለኝና ትቀሰቅሰኛለች። ትራንዚሽኑ አልከበደ? ወደ ዘፈን? ኧረ አልከበደኝም። ዝም ብለህ ገባ? ምንም እሰማ ነበር አለ። ቤትም ዘፈን አትስሙ ምናምን አይባልም እኛ ጋር። ወላጆችስ እንደው ተቀበሉት? ከመዝሙር ወደ ሙዚቃ ስትገባ ስሙዝ ነበር ወይስ ትንሽ? አይ መጀመሪያ እንዴ ሙዚቃ እርግጠኛ ነህ ወደዋል ምናምን አለች። እንደምጮት ራሱ አታውቅም። ቸርች ብቻ ያው ትሰማለች እንጂ። አይ እኔ ከዚህ በኋላማ ሙዚቃ ነው አልኳት። በቃ አንተ ያልከው ይሁን ከፈለከው ብላ በቃ ጊታርም ገዛችልኝ። በዛው ጊፍት ተገዛልኝ። ነጭ ጊታር እሷን ይዤ
ወደ ሙዚቃው ዓለም ተቀላቀልክ። ምን በሰላም ይመስላል እስቲ ንገረን፣ አጫውተን። ከማን ጋር ተጫወትክ? እንደው ትዝ የሚልህ ለአንተ የመጀመሪያ የሆነው የሙዚቃ ስራ? መጀመሪያ የተጫወትኩት ዘፈን ከአብነት አጎናፍር ጋር ነው እንዴ? ባንዴ በደንብ የሚታወቅ ሰው ጋር። እኛ ትምህርት ቤት ስንማር ያልኩሽ ቦታ ሚውዚክ ሜድ የሚባል ትምህርት ቤት ነው፣ የሽመልስ አራርሶ ያልኩሽ። እና እዛ ድራመር ጓደኛዬ ትልቁ ወንድሙም ድራመር ነው እና ከአረብ ሀገር መጥተው ጊታሪስት አልነበራቸውም። ኧረ አንድ ጎበዝ ልጅ አለ የቸርች ልጅ አገናኛቸዋለሁ ብሎ ወሰደኝ። እዛ በቃ ምናምን ይሄን በቃ እንደዚህ ዘፈን አጥና ብሎ ሲዲ ሰጡኝ። የአብነትን ዘፈን ሱስ የሚለው አልበም። ዋው ደግሞ በጣም ሂት ነበረ። አጥንቼ በቃ ክለብ መስራት ጀመረ። ክለብ ጀመርክ? አብነት ራሱ እንደ ልጅ ግን እጁ ራሱ ይደርሳል ምናምን ይላል በፊት ስለነበረ ቆይታ ትሰማዋለህ ምናምን ብለው በዛ መንገድ ወዲያው በቃ ክለብ መጫወት ጀመርኩ። እድሜ ግን ትንሽ አልነበረም ለክለብ? እንዴ ትንሽ ነበር፣ ግን እኔ ያው ሙዚቃም ስለምወድ ቻሌንጅ አላረገህም ነው ወይስ ችሎታህን አዩና ተቀበሉ? ወዲያው በችሎታም በቃ ከእንደገና በቃ እሱ ደግሞ የጓደኛዬ ወንድም ስለሆነ በቃ እንትን ይለኛል፣ ያደርሰኛል ወደ ሰፈር። መኪና ነበረው እሱ ይህን እንትን እያለ በዛ መንገድ ነው የተጀመረው። እንትን ግን በዛ እድሜ ወደ ክለብ ስራ መጀመር ራሱ ደግሞ የራስ እንደ ወጣትነት የራሱ የሆነ ፈተና አለውና በጣም የከበደህ ነገር ነበረ ወይ? ያን ያህል የከበደኝ ነገር የለም። ከልጅነቴ ጓደኛ ስለነበረች የሚሰበስብህ ነገር ነበረ። ወደ ፍቅር ህይወትህ እንግባ በዚሁ። እንዴት ተሰብስበህ እንደኖርክ ይቻላል። የበረከት የፍቅር ህይወት ምን ይመስላል? የሚወዳትን ልጅስ የት ነው የተዋወቀው የሚለውን ነገር ደግሞ እናንሳ። አንድ ሰፈር ነን፣ አንድ ግንብ ነው የሚለየን። ጎረቤቴ የጎረቤት ልጅ ወድጄ ላንተ ነው ማለት ነው ሙዚቃው። እንዴት ነበር የተዋወቃችሁት? እናቴም እነሱ ጋር ትሄዳለች፣ የእሷም እናት ቡና ጥሩ ጥሬ ትባባሉ ነበር? ተው በእናትህ ይሄ ደስ ይላል። እኔም ሰበብ እየፈጠርኩ እሄዳለሁ። ትክክለኛ የኢትዮጵያዊነት እንትን በዛ ነው በቃ። የፍቅር ስሜቱ እንዳለ የተረዳኸው መቼ ነበረ? ዝም ብሎ እኮ አሁን መሄዱ ደስ ይልሃል አታውቀውም፣ ግን የሆነ ሰዓት ላይ ደግሞ ይሄን ነገር ይሄ ስሜት ምንድን ነው ትላለህ። መገናኘት ስንጀምር ነው። የዛኔ እኮ አንገናኝም፣ ያው ቤት ውስጥ ብቻ ነው እነሱ ጋር እንገናኝ፣ ከነሱ ጋር አንድ ላይ አብራችሁ ከቤተሰብ ጋር እንጂ። ከዛ ዩኒቨርሲቲ ስትማር መገናኘት ጀመርን። እሷም ለመውጣት ምክንያት አገኘች። በቃ በዛው ሻይ እየጠጣን ምን እያልን ትሸኛለህ፣ ትመልሳለህ። ለረጅም ጊዜ ግን እናቷ አያውቁም ነበር። የኔም እናት እንደዛው። እንዴት ደበቃችሁት? ያው ጎረቤት መሆኑ ጠቀማችሁ መሰለኝ። እና እንትን እናትየውም እንደዚህ አታስብም፣ እንደ ልጇም ስለምታይ አንድ ቀን ነው የኔና የሷን ፎቶ እሷ ቦርሳ ውስጥ አግኝታ ማስረጃ ራሳችሁ ልጄ ድማ ብላ እንዴት ይሆናል ብላ። ከዛ በኋላ የተፈጠረውን ነገር ደግሞ እስቲ አጫውተን። ምን ገጠማችሁ? ከባድ ነገር? ከዛ በኋላማ ከባድ ሆነ መገናኘት አይደል? እሳቸውም እንትን ደነገጡ፣ እንደ ልጃቸው ስለሚያዩ አላመኑ። ማ እንዴት ይሆናል ምናምን ብለው እሷም ደነገጠች። ከዛ በቃ እኔም ራሴ እሳቸውን ሳይ በቃ መደንገጥ ጀመርኩ። ያው ስለነገረች በቃ በቤት ስልክ ደግሞ ተደብቄ እደውላለሁ እንጂ አላቆምክም። አላቆምኩም። ሚሉን አትሰማም። አንዳንዴ ሲያነሱት ዘጓሉ። ተው ጆሯቸው ላይ አቅርቡልኝ ማለት ስለማይቻል በጣም ከባድ ነበር። ከዛ ያው ሱቅ ምናምን ደግሞ ስትሄድ ማታ ላይ እኔም በር ላይ ቆምና የምትወጣበት ሰዓት አለ፣ ትሸኛለህ። አብረን ገዝተን እንመለሳለን። ሰው የመገናኛ ዘዴው አልጠፋም። ከዛ ያው ዩኒቨርሲቲ ስገባ ግን በደንብ ለመገናኘት እንትናለ ያው ሻይ እንጠጣለን፣ ወክ እናደርጋለን ምናምን። ረጅም ቸርችም ወስዳታለሁ። እኛ ቸርች ያው ሰው ኦርቶዶክስ ነች፣ ግን ቸርች እንሄዳለን ምናምን። በቃ እዛው ቁጭ እንላለን። ሙዚቃም ያው ሳጠና ምናምን ታየኛለች እሷ ፍሪ ስትሆን ክላስ በሌለበት ሰዓት ሰፖርት አደረገ ነበር። ትወዳለች ሙዚቃ። ጆሮዋም ደግሞ አሪፍ ነው። እንትኗ በጣም ፊል ታደርጋለች
እኔ የሆነ ሙዚቃ ስሰራ ማሰማው እሷን ነው ቀድሜ። ኧረ እባክህ ናይስ። ይሄ አሪፍ ነው እንደዚህ ነው ምናምን። አንዴ ጃዝ እንይ ተባብለን ወሰድኳት። እሺ ጃዝ እንይ ተባብለን ወሰድኳትና ምንም እንትን ሊላት አልቻለም። አልተዋጠላት። ነገር ግን ምንም እኮ ስሜት የሌለው ነገር ነው። እዚህ ነው እንዴ ልምጣ ልይ እያልክ የምትመጣው። ስለዚህ በደንብ የሙዚቃ እውቀት አላት ማለት ነው። ተሰጠው። ይሄ መስማት እንትን ያለው ሰው አለ እንዲህ የሚለይ ሰው እዚህ ነው እንደ ጃዝ እያልክ የምትመጣው ብላ እዛ በኋላ ያው እሷ በምን ሙያ ነው የተሰማራችው? እሷ አካውንቲንግ የተማረችው እየሰራችም ያለችው በዛ ነው። አይከብድም? የተለያየ ሙያ ውስጥ ሆኖ ሰፖርት መደረግ እንጂ። አሁን አንተ ማምሸት ነገር አለ እሱን ያው አንደርስታንድ ስለምታረገኝ አንድም ደስ ይለኛል። አልፈተነህም በተወሰነ ጊዜ እስክትቀበለው ወይስ ያው ስለምታቅ በፊትም ክለብም ስለጀመርክ ቀድመህ አንደርስታንድ ታረገኛለች እንጂ ከባድ እኮ ነው ከእንትን ጋር የአርት የሙዚቃ እንትንና እንትን የተለያየ ነው። ሌላ ላይፍ ተቃራኒ ስለሆነ እንትኑ ስራውም ሰዓቱም አብሮ በተለይ ፋሚሊ ነገር ለማሳለፍ የሚከብድ ይመስለኛል እንዴ በጣም። ስለዚህ በሱ ምንም አይነት ችግር አልገጠመህም? አንዳንዴ ሲበዛ ጃስ ትባላለህ ትሰማለህ። ከዛ ደግሞ ቤት የተወሰነ ቀን በዛ ነው። በትዳር ስንት ዓመት ቆያችሁ ማለት ነው? 10 ሊሆን ነው 9 ነው 10 ሊሆን እኔ አላምነህ። እውነት ልጅ ራሱ ከተዋወቃችሁ ስንት ማለት ነው? ከተዋወቀ ረጅም በልጅነት እኮ ነው። ገና ዩኒቨርሲቲ አትገባ ማለት ነው? ሃይ ስኩል ምናምን እየተማረች ወደ 20 ዓመት አካባቢ። በቃ አብሮ እንደማደግ አብሮ ማደግ ይሄ ደስ ይላል በጣም። ለምን መጀመሪያው ልጃችን ራሷን 7 ሊሆነው ነው። ከተጋባችሁ በኋላ ነው የወለዳችሁት? በስነ ስርዓት ጎበዝ። በስነ ስርዓት ከቤት አስኮብልለህ አስወጥተህ በስነ ስርዓት። ሁለተኛ ልጅስ? ሁለተኛው ደግሞ 3 ሊሆነው ነው። ስንት ልጆች እንዲኖር ነው የምትፈልገው? እኔ ልጅ በጣም ነው የምወደው። ከልጅነቴ በቃ ልጅ አክስቴ ሁሌ ነው የምትለው በጣም ነው ልጅ የሚወደው ምናምን ትላለች። እኔ 1 5 6 የመውለድ ሀሳብ ያለኝ። ጉድላክ ደግሞ ከልጆች ጋርም ጥሩ ጊዜ ታሳልፋለህ። አግኝቼ አይቼ ስለማቅ ስታስዋኝ ምናምን ይሄ ልጅ ራሱ ልጅ ነው እንዴ ልጆች አሉት እንዴ ብዬ እንዴት ታደርገዋለህ? በልጅነታቸው ነው በደንብ መንከባከብ እና ማጫወት ይመስለኝ። ያንተ ልጅነት ምን ይመስል ነበር? እንደው አሁን ከቤተሰብ ጋር ስታድግ? ከቤተሰብ ጋር ያው ከእናቴ ጋር ነው በጣም እንትን በፍቅር ነው። ታስቸግር ነበር? ኧረ እባክህ ምን ታደርግ ነበር? ትምህርት ቤት ሁሌ ነበር ምረብሸው። የእውነት እንዴ? በስመ አብ። አንድ ቀን በህይወቴ የማረሰው ሃይ ስኩል የተማረ የክፍል ኃላፊ እና በጣም የሚወደኝ እና በጣም ረብሻለሁ እና በቃ ሁሌ ይገርመዋል። ወላጅ አምጣልኝ እዛ ነገርኳት እንደዚህ ተብያለሁ። ምን ረብሸ ምናምን? በቃ እንዳትገባም ብሎኛል ምናምን ብዬ እዛ በጣም አስቸጋሪ ልጅ ናለሽ። እንዴት እንደምትችው በጣም ከብዶኛል አለ። እውነት መረር ብሎት ማለት ነው። እንወጣለን ላጥፋ ብዬ ዳስተር በዛው እኔ ስፖርት ካለ እጮታለሁ። ጥለት ወጣለህ ክላሱን? ላጥፋ ብዬ ላራግፎ ምናምን ብዬ አንተ በቃ ምናምን መቼም ሰው አትሆንም። አንድ ቀን የጃሉድ ኮንሰርት ጊዜ መጀመሪያ አልበሙን እንዳወጣ ላፍቶ ሞል እዛ ነበርና ያስተማሪው ጂም ይሰራል እዛ ጂም አለው አይደለ ላፍቶ እንትኑ እና ሳውንድ ቼክ እያደረገን አየኝ። መጣ ከነንቱን ቁምጣውን እና አለኝ ያቅ ነበር እንደምትጫወት? እሺ ከዛ በኋላ ነው ከረጅም ዓመት በኋላ ኦኬ ቆይቶ ነው ያገኘ። እሺ ሙዚቀኛ ሆነ ነው አለኝ። እኔ አንድም ቀን ሰው ሆናለሁ ብዬ ግብቻ አላውቅም። እንዴት ስለው እንደዛ እየረበሽክ በቃ እንዴ ምናምን ብሎ አይ እንደውም ከመጣ ይቀርብ ትኬት ሰጠሁት። ነገ ነው ኮንሰርታችን ከመጣ ምናምን ኧረ እመጣለሁ እንደው ጓደኞቼ ሰብስቤ ብሎ። ይገርማል። አንዳንድ ጊዜ
በልጅነታችን በጣም አስቸጋሪ የሆኑ ልጆች ይኖራሉ። ግን የሆነ እድሜ በኋላ አልፎ ደግሞ የሆነ ቦታ የሆነ ደረጃ ይደርሳሉ። ለዚህ ነው ጥንቃቄ ያስፈልጋል። ኢቭን ለልጆች የምትናገረው ነገር የምትረዳበት መንገድ ሁል ጊዜ በተስተካከለ ያኔ መጫወት ምናምን ወድ ስለነበር ኳስ ምናምን ልክ ነው እኮ ልጅ መሆን አንዱ ካራክተር እሱ ነው አይደል? እንደ ወላጅ ደግሞ ስታየው ደስ ይላል። እንደውም እንዴ በጣም ኳስ ስፖርት ብቻ ያው አንተ ትምህርቱን እየታውኩ መሆኑ ነው ችግሩ። ባላንሱን እንዲያውቁ አድርጎ ለልጆች ያንን ነፃነት መስጠት ጥሩ ነው ብዬ አስባለሁ። እንዴ በጣም እኔም በዛ ነፃነት ነው ወደዚህ የመጣሁት። ኳሱን ታውቀው? ኳሳው በጣም ወዳለሁ መጫወት፣ ግን ወደ ሙዚቃው እንትን ስል በቃ በጣም ማዘነብለው ወደዛ ሆነ እና ጊታር ደግሞ የሚያስተምረኝ የነበረው አንድ የቤት ስራ ይሰጠኝና ኔክስት ሲመጣ ካልሰራው እንትን አይለኝም፣ አያሳየኝም ሌላ ግዴታ ሆነ። ይህን ሳትችል እንዴት ምናምን ስለሚል በቃ እሱ የሚሰጠኝን እጅ ያጠናለሁ በቸርች ውስጥ። እና የቸርች የሙዚቃ ክፍሉን የሚጠብቀው አንድ ልጅ ነበር፣ ቁልፍ ያለው እና እሱ ካልፈቀደ ያው አይሰጥም። እሱ እስኪመጣ እንጠብቃለን። ቀን ላይ በቃ ይልከኛል፣ ማኪያቶ ግዛ ምናምን ብሎ ቡና በፔርሙስ ለሱ ከዛ ይከፍትልናል። እናጠናለን። በዛ ሙዚቃ በጣም የሚወዱ ልጆች ወይ ደግሞ ስፖርት የሚወዱ ልጆች በጣም ላይምሯቸው ትምህርትም አካዳሚ ላይም በጣም ጎበዝ ይሆናሉ ይባላል። ወደዛ የተሳብከበት ሁኔታ የለም? እኔ አልወድም ነበር ትምህርት። ተዋከ አልጠቀመም ላንተ ማለት በቃ እማራለሁ እንጂ በጣም ተመስጬ እንትን አለል። ስለዚህ ለመጨረስ ነበር የተማርከው? ለመጨረስ እናቴም ደስ እንዲላት ልክ 11 በቃ ተምሬ ወደ 12 ሲመጣ ከዚህ በኋላ ጨርሻለሁ አልኳት ትምህርት። ምን አለች ግን? እንዴ እንደዚህማ አይሆንም ስትል አይ አሁን በቃ ከዚህ በኋላ ማጠናበት ጊዜ ነው ሙዚቃ ደግሞ ብዬ እሺ አንተ ከፈለክ ብላ ያው በዛው። ስንተኛ ልጅ ነህ ለቤተሰብ? እኔ መጀመሪያ 2 ነን። ተዋከ የመጀመሪያው ታላቁ አንተ? ሁለተኛው ወንድምህ ነው ማለት ነው? ምን ሆነ እሱ? እሱ ሙዚቀኛ አይደለም፣ ሌላ ስራ ውስጥ ገባ። ግን ይወድ ነበር። ኢንፍሉዌንስ አላረከውም አንተ? አርጊዋለሁ። ይወድ ነበር ሙዚቃ፣ ቤዝ ጊታር። ኦኬ። እዛ ቤዝ ጊታር ተገዝቶለት ያጠናል፣ ግን በደንብ እንትን አላለው። ሙዚቃ ደግሞ ይፈልጋል እንትን ቁጭ ብለሽ ፍላጎትም ማጥናትም በደንብ ጊዜ ካልሰጠሽው ያስቸግር ነበር እንዳንተ ወይስ አንተ? አይ እኔ ነኝ ዋነኛው አስቸጋሪ አንተ ነህ። ዋናው እኔ ነኝ። ቤት ውስጥማ አንዳንዴ ከቸርች ውጪ እንዳትወጡ ይባላል እና አንወጣ፣ ወይ ቤት ወይ ቸርች ነው ወይ ትምህርት ቤት። እዛ አንድ ጓደኛ ያለ አብረን የምንማር ሲጠራኛል በቃ ወክ ምናምን መዞር ዙረት ሌላ ነገር የለም። ያው እኛ ድሮ እንደዛ መበላሸት ይመስለን ነበር። ለዛ ከዛ ያው እንዴ አትውጣ ተብለህ ተብዬ ደግሞ ዱላ ነበር። አልፎ አልፎ ስትናደድ ያው ሌላ ማስቸግረው ነገር የለም። እሺ ማዘር ያው ጊፍት ሰጡ የጊታር። ሌላም ሰው ሰጥቶ ነበር። እስቲ ስለሱ ማጫወተን ትንሽ። መጀመሪያ ከእናቴ በኋላ የሰጠኝ ጊታር ቄስ ነው፣ የቸርች ሰው። እሺ ለመዝሙር ተብሎ ነበር የተሰጠ ማለት ነው? ለመዝሙር አይደለም። ቄስ ከሆኑ አይ ቄስ ናቸው፣ ግን እኔ እሳቸው እዚህ ያሉ ነበር የሚያውቁኝ እና አንዴ በደወሉልኝና እንደዚህ እያጠና ነው ምንድነው ምናምን ሲሉኝ እንደዚህ ሙዚቃ ነው አሁን ማምሰራው እንደ በፊት ማለት በደንብ እንትን ብያለሁ አልኳቸው እና ጎብዛል ምናው አልኳቸው። አጣራና በቃ ደውላለሁ ብለው ያው ቸርች ሰው ጋር ደውለው መወደውን ጊታር ላኩልኝ። ይወዱህ ነበር? በጣም እኔም በጣም ነበር መወዳቸው። በአገልግሎት የምትተዋወቃቸው? በአገልግሎት ያው አገለግል ስለነበር እኔም የአገልግሎት ዋጋ ነው ማለት ነው። በቃ ቆንጆ መወደውን ጊታር አለ። አሁንም ጊታሩ አለ። መወደው ጊታር ይሳለ የውጪ ሞዴል ማድረገው ማን ነው? ስቲቭ ቫይ እና የሱን ጊታር ስልኬ ላይ ነበር ፎቶ ጊታሩ። ወዲያውኑ ላክ ሲሉ እሱን ላክ ከገዙልኝ ልግዙልኝ ብዬ ወይ ጉድ! አልፈተንካቸው? $2000 ምናምን ቆይቷል። ኤክስፔንሲቭ ነው። ይሄ እኮ ወደ ብዙ አመት ሆኖታል። ለልጅ እኮ ቃል መግባት ከባድ ነገር ነው። ይሄ ነው አሉኝ።
እሺ እዛ ያው እንትን ብለው በሰው ምናምን ጋር እንትን ብለው ደስ አለኛው ሲመጣ መወደው ጊታር ስለነበር ደስ ይላል። ምን አልካቸው አንተስ? እኔማ በጣም ነው ማመሰግነው፣ በጣም ነው የምወደውት ብዬ ጉልበት ሳንክ በስልክ እሺ በረከት፣ እንደው ከሙዚቃ አቀናባሪዎች ደግሞ የማን አድናቂ እንደሆንክ ደግሞ እስቲ ንገረን። እሺ መጀመሪያ ቸርች ውስጥ የፕሮቴስታንት መዝሙር የሚያቀናብሩት በጣም ወዳቸው እና የእነሱን እየሰማሁ ነው ያደግኩት። አቤኔዘር ግርማና እንቁ ግርማ ወንድማማቾች ናቸው። አራዳ እኔም እንደዚህ ይመስለኝ ነበር አይደሉም፣ ግን አንድ ስቱዲዮ ውስጥ ነበር መሰለኝ የሚሰሩት። እንቁ ግርማን አውቀዋለሁ፣ ፊልም ስኮርን ሰርቶልኝ ስለሚያውቅ የእነሱን ብዙ በመስማት ከሙዚቃ አቀናባሪ ኤልያስ መልካ የሁሉም ምርጫ ይመስለኛል። አዎ በጣም በኔ እንዳለ የሚሰራቸው ሙዚቃዎች ወዳቸዋለሁ። ቴስቱም ምናምን ፊሊንጉም ያው ብዙ የተማርንበት እኮ ነው። በእኛ ደግሞ እንትን በእኛ ጄኔሬሽን ያው ቴዲም ይወደዋል ያደንቀዋል በጣም ከሱ ብዙ ነገር ትማራላችሁ ምናምን ይለኛል። ሁሉንም ነገር ስታይ እንትኑንም በቃ ባላንሱንም ምናምን የሙዚቃውንም እንትን ይወድለታል። ኤልያስም በጣም ነፍሱ ይማር። አሜን። አዎ ነፍስ ይማር። እንደው በረከት ሙዚቃ አቀናባሪ ይሆናል ብለህ እንደው አስበህ ታውቃለህ ወይ? ካሰብክስ እንደው መቼ ነበር ያሰብከው? አቀናባሪ ይሆናለሁ ብዬ አቀናባሪ ይሆናለሁ እንደ እነ ኤልያስ መልካና መጋዛይ የሆነ አይተህ ተመኝተህ ታውቃለህ? ሙዚቃ አቀናባሪ ለመሆን በቃ በኤልያስ ስፔሻሊ እሱ ስቱዲዮ ሄጄ ነበረ አንድ ሁለት ጊዜ። እሺ እና በስልክ ግን እንተዋወቃለን ረጅም ዓመት ተገናኝተን ግን አናውቅም። እዛ አንድ ጊዜ ና አለኝና ሄድኩ ስቱዲዮ ላይ በቃ ሌላ ነገር ውስጥ የገባው ነው መሰለኝ። እንትኑ ኤክሳይትድ ስለሆንኩኝ ስቱዲዮን ሳየው ቃላና በዚህ ዕቃ ነው መሳሪያው አልኩ። ትንሽ ዕቃ ነው ያየሁት የሆነ ጎባጣውን ኮምፒውተር እና የሆነ ነገር በዚህ ብቻ እኔ ትልቅ ነገር ነው የምስለው። ስቱዲዮም አልነበረኝም በሰዓቱ። ገረመኝ። በቃ በዚህ ነው የምሰራው አለኝ። ታለንት እኮ ነው። አዎ በጣም በቃ አስረዳኝ። በዚህ ነው የምሰራው፣ አንዳንዴ ጊታር እቀዳለሁ ምናምን ብሎ ያ ሁላችንም እኮ አብዛኛው እኮ የሱን እንትን ነው የተከተለው። ከዛ በኋላ ነው በጣም በሱ ምክንያትም ነው የተመሰጥኩት ወደ ስቱዲዮ መክፈት። ከፍተህ ግን ዘግተው ነበር። በቴዲ ደግሞ ከፍቶ መዝጋት እኮ አይደለም ነበረኝ እንትን እላለሁ፣ ግን እንደዚህ በቃ አክቲቭ አይደለም። እና ደግሞ ትላልቅ አርቲስትም መጥቶ ስራልኝ ስላላለኝ ምንም እንትን አልነበረኝ። አሁን ግን እንዴት ነው ልትችለዋለህ? አሁን ከዚህ በኋላ እግዚአብሔር ጋር ምክንያቱም እንደዚህ ስራዎች ተሰርተው ውጤታማ ሲሆኑ የሙዚቃ ስራ ውስጥ ያለ ሰው ደግሞ የተቀናበረውን ነገር ከወደደው ወደ አንተ መምጣቱ እንደዛ ነው እኮ ሰምቶ ነው ሰው እንትን የሚለው። ካልሰማሽ በምን የወደደውን ነገር ወይ በራስሽ የምትተማመኝ ሰው ሆነሽ እንደ ቴዲ ወይ እኔ የምፈልገውን ምልሽ በራስሽ እንትን ካላልሽ እንደው ቴዲን ከማወቅ በፊት ስለሱ ማታቀው ወይ ደግሞ ማጠብቀው ነገር አሁን ካወቅከው በኋላ ያወቅከው አንድ ነገር? እሱ ያው መጀመሪያ እንትን ኤክስፔክት የምታደርጊው እንትን ሲሪየስ ሰው ምናምን ይወድ እንትን አካባጭ የሚያከራ አይነት ሰው እንዴ። እሱ በጣም ፍሌክሲብል ነው። በዛ ላይ ቀልድ ያውቃል። ኧረ እባክህ ጆክ አስማታ ቀልድ አዋቂ ነው እንዴ። ከስራ በፊት እኮ እንደሳቅን ነው። ተወናተ ማት ቀልድ ነው፣ ማያውቀው የለም። ጥርስ አስከድን። ይሄን መሰክራለሁ እኔ እንዴ። በዛ ላይ የሰራሽ ማሳብ ቢመጣለት ያስቅሻል። በጣም ተጫዋች ነው። ምስኪን ያው ጥሩ ሰው ነው። ቴዲ ከሰጠህ ማትረሳው ትልቅ ምክር ብለ ምክር ያው እሱ ላይ መምከር ይወዳል አይደል? ያው የሚያየውን ነገር በጣም አፕሪሺየት የሚያደርገው ማግባቴን መውለዴን በዚህ እድሜ በጣም ያበረታታል። አስፈላጊ ነው በእድሜ ሁሉም ነገር። ጥሩ ሚስት ስላለው አግቡ እና በጣም ነው እንትን የሚለው ደስ ይለዋል። በዚህ እድሜ ማድረግ ይሄንን ትልቅ ነገር ነው። ከዛ ሌላ ደግሞ ፎርም አድርጉ ይላል ባንድ። እናንተ ከምትግባቡት አሪፍ የምትግባቡ ሰዎች ሆናችሁ በደንብ
አሪፍ ባንድ አድርጋችሁ ፕሮፌሽናል እንድትሆኑ ማለት ነው። እዛ እንደውም እንደ ያለን እኮ አልኩት እሱ አያውቅም ነበር። እኔ ፎርም ያደረኩት ባንድ አለ። ምን ባንድ ነው የሚባለው? ግሬ ባንድ የሚባል። ናይስ። እንደውም በጣም ደስ አለው። እንዴ እውነትን ነው ምናምን አለኝ። አዎ እንደውም እንደዚህ የሆነ ቀን ከተመቸ አንድ ቀን ና ብሎ አንድ ቀን መጥቷል ስንጫወት። ይህ ባሌ እኮ ጨዋ ነው፣ ሰው አክባሪ ነው፣ ይመጣል። ሙዚቀኞቹም ነግሬያቸው ነበር። በጣም ተመቸው። በቃ አሪፍ ባንድ ነው እንዳትለያዩ፣ በደንብ ስፕሪታችሁን አጠናክራችሁ በደንብ መስራት ነው። አሁን አቡጊዳ ባንድ ስንት ዓመታቸው አይደለ እኮ እሱ በባንድ ያው ብዙ ኤክስፒሪየንስም ስላለው በቃ እናንተም ደግሞ በዚህ እድሜ አሁን ብዙ ደግሞ አማራጮች ስላሉ እቃም ያው ይገኛል ምናምን እና ለማጥናት ጊዜ ብቻ ነው የሚፈልገው። እሱን ነገር አጠናክራችሁ ብሎ በዛው ጋብጆ ተዝናንቶ አይቶ ጎበዝ ልጆች ናቸው ምናምን ብሎ እንትን ብሏል። ምን አይነት ሰው ነው? ያው በእግዚአብሔር ያምናል በደንብ መጽሐፍ ቅዱስ አይከስ የሚደገፈውም እሱ። እኔ እኮ አንዴ ቀን ታነባለህ እንዴ መጽሐፍ ቅዱስ አልኩት። እሺ እንዴት ብሎ ተቆጣ። ባል ይሄ ሁሉ የሚያደርገው እኮ እግዚአብሔር ነው። ግን አንዳንድ ሰው ማያነብሰው አለ እኮ። ሁሉም ሰው ለፕሮፌሰርም ሆኖ ማያነብሰው ሊኖር ይችላል። የሆነ ደረጃ ደረሰ ማለት መጽሐፍ ቅዱስ ያነባል ማለት አይደለም። ግን የሁሉም እውቀት ደግሞ ምንጭ እንደውም መጽሐፍ ቅዱስ ነው። ከገባ አይደል እንዲገባሽ መለመን ነው። እንደየሰው አቅም ይገለጻል እግዚአብሔር። ከዚህ በኋላ የመስራት ፍላጎት ያለው ይመስላል። አልባት ይሰራል እሱ። አረ በእሱ እንትኑን አላቅም፣ ግን የመስራት አቅም አለው። ግን እንደው ፍላጎትስ አለው ወይ? ያው በቅርብ በስራ እንግዲህ ተወቅ ስላላችሁ ቀጥሎ ትሰራለህ ወይ ብዬ ጠይቄው አላቅም፣ ግን አለው። አያልቅበትም እሱ። እምልሽ ሀሳብ ካለሽ አይዲያ ካለሽ ደግሞ ያለ ሙዚቃ ይኖራል አይመስለኝም እኮ። ስለሚወድ በጣም ይወዳል ሙዚቃ። እኔ ራሱ ስለ ባለቤቴ በጣም ብዙ ለማወቅ ካለኝ ጉጉት ጨቀጨቅኩ። ምንም አይደል። ሰው አልበሙን መቼ እንጠብቅ? አልበሙን በቅርብ ጓጓን። መቼ ቀን ይቆረጥልን? ለዳግማ ትንሣኤ መሰለኝ ይመስላል። አንቺ ከአንቺ በላይ ማን ያውቃል? እኔ አሁን እዚህ ጋር ጠያቂ ነኝ። አንተ ባለሙያ ነህ፣ ከሱ ጋር አብረህ ስራ የሰራ። እንደዛ ለዳግማ ትንሣኤ ነው ከእግዚአብሔር ጋር። እውነት ነው። ምንድን ነው የአልበሙ መጠሪያ? ኢትዮሪካ። ምን ማለት ነው? ኢትዮጵያና አፍሪካ። ናይስ። እኔ አይደለም የጻፍኩት። ግን ትርጉሙ ስለምታውቀው እየነገርከን ነው። እንደዛ ነው ያለው። እንዴት ነው የአልበሙ መጠሪያ ይመጣለት? መቼ ነው እንደው ላንተስ እንደ ሙዚቃ? እኔ የአልበሙ መጠሪያ ቅርብ ቀን ያወቅኩት። ተዋከ ዘፈኑ እንዳለ አውቃለሁ እና የሆነ ቀን ነው። አንተ ያቀናቀርከው? እኔ አይደለም ማሩ ነው የሰራው። ኦኬ። ደስ የሚል ዘፈን ነው። ሙዚቃውም አሪፍ ነው። የአፍሪካ ቤት ነው ያለው። ዙር ሚል ዜማ አለው ዘፈኑ፣ ግን ምቱ ሪትሙ ማለት ነው። ዙክ ነው። ዙክ የአፍሪካ ሪትም። ኢትዮጵያና አፍሪካ። ኢትዮጵያና አፍሪካ ነው። በጉጉት እንጠብቃለን። እሺ ቤኪዬ እናመሰግናለን። መልካም ምኞትህን ደግሞ አዲስ አልበም በቅርቡ ለሚያወጣው ውድ ባለቤቴ ምኞትህን በግድ እና በውድ ግለጽ። መልካም እድል ይሁንልህ እላለሁ። ይሁንላችሁ። አንተም ስላለበት መልካም እድል ይሁንልን አይደል? ሰው ሁሉም ያው ስለሚጠብቅ ረጅም ዓመት ደግሞ ቆየ ሳያወጣ አይደል? ስንት ዓመት ሆነው ማለት? 9 መሰለኝ። ያው ቶሎ አይደል የሚያወጣው እሱ፣ ቢያንስ በ4 ዓመት አይደል? ሰውም ኤክሳይትድ ነው። አይገርም? እግዚአብሔር ሲጨመርበት ጥሩ ይሆናል። ያው ቤቱን ሲሰራ ትንሽ ሚስት ልጅ ሆና እሱም እንዳለ ነው አይደል? ትንሽ ጊዜ ይፈልጋል እኮ። ለቤተሰብ ደግሞ የሚሰጥ ጊዜ ሲፈልግ ምናምን ያዝ ያደርጋል። ያው ፈጠራ ስለሆነ ፈጠራ ከባድ ነው። እሺ በመጨረሻ ቀለል ያሉ 3 አጫጭር ጥያቄዎች ልጠይቅህ ቤኪዬ። ከሻይና ቡና ጠዋት ከእንቅልፍ ስትነሳ መጀመሪያ የምታደርገው ነገር? ስነሳ ብቻ በተነሳውበት ሰዓት መዝሙር ነው የምሰማው። ተባከ የካቶሊክ እና ፕሮቴስታንት ትዘምራለህ?
ድምጽ የለም እውነት ሞክረው ታውቃለህ? አየኔ አይሆንም እውነት እንዴት ነው የሚገመገመው ግን አንድ ሰው ድምጽ አለው የለውም የሚለው ነገር? እኔ ብዙም እንደዚህ አይደለሁም። መስፈንም መዘመርም ማለት መዘመር እኮ ዝም ብዬ ባለኝ ድምጽ እንትን እላለሁ። ምስጋና ስለሆነ ምስጋና ያው እግዚአብሔር ይሰማል። ለመስፈን ግን እሺ በቀን ውስጥ አታረገው ማትውለው ነገር ምንድነው? ያው ማኪያቶ ሳልጠጣ አልውልም። ዛሬ ወደኛ ስትመጣ አይምሮ ላይ የተመላለሰ የነበረ አንድ ነገር ምክንያቱም ኢንተርቪውን ብዙ ጊዜ ሰጣ አታውቅምና እንደው ምን እያሰብክ መጣ? ያው ምንድነው የምትጠየቀው የሚለውን እያሰብኩ ነበር። ከሙዚቃ መሳሪያ በጣም የምትወደው? ጊታር ነው። ያ ጊታር ይሰራል። ጊታሪስት ስለሆንክ እሺ። ከሚስት የምትወድላት? እኔ ሁሉንም ነገር ነው የምወደው። ከራስ ባህሪ የማትወደው አንድ ነገር? ማልወደው የለም። ከረባከ የሚያናድድ ባህሪ የለኝም። ወይ ቶሎ ባልናደድ ወይ ቶሎ ባላምን ሰው ወይ ትግስት ቢኖረኝ የምትለው ነገር የለ? ፐርፌክት ነህ ለራሴ? እሺ ቤኪን ከ5 ዓመት በኋላ የት እናገኘው? ቆንጆ ሙዚቃዎችን ሰራለሁ ብዬ አስባለሁ ከእግዚአብሔር ጋር በሰላም ያደርሰን እንጂ። በሙዚቃው ኢንዱስትሪ ራስን ከፍ አድርገህ መገኘት ነው የምትፈልገው? አሁን ከዚህ በኋላ ያው ብዙ ሙዚቃዎችን ሰራለሁ። እስካሁን አልተመቸኝም ነበር መስራት። አይ ታለንት አልወጣም ነበር። አሁን ስለዚህ ሙዚቀኛ ባትሆን ምን ትሆን ነበር? ከባድ ጥያቄ ነው። ላታምኝ ትችያለሽ? እሺ በእናትህ ንገረኝ። አምናለሁ። ቄስ መሆን ነበር የምፈልገው፣ የካቶሊክ። እውነት በጣም አገለግል ስለነበር ዲያቆን ለብስ ነበር ማለት ድቁና ተምሬ አይደለም። የካቶሊክ ሙቪ ምናምን አይተሽ ታውቂያለሽ? አዎ እንደዚህ ዕጣን ምናምን ይዘው እንደዛ። ዲያቆን እንትን አልተማርኩም፣ ግን ያው እዛ ስላደግኩኝ እሱን እያገለገልኩኝ ነው እስከ እስከሆነ እድሜ። ግን አሁን ይህን ምኞትን ተናግረህ ታውቃለህ ቤት ወይ ደግሞ ለአንተ ቅርብ ለሆነ ሰው እና ድጋፍ አግኝተህ ታውቃለህ? ማዘርም ልትሆንሻሽ? እኔ እፈልግ ነበር በፊት። እሱ ታውቅ ነበር ማማ? አታውቅም፣ ግን አንዴ የሆነ ላልኩሽ ጊታር ላኩልኝ ቄስ። እንደዚህ ቄስ መሆን ፈልጋለሁ አልኳቸው እና የኛ ደግሞ ፕሮሰስ አለው። 12ኛ ክፍል ምናምን ጨርሰሽ ከዛ ደግሞ 8 ዓመት ምናምን ተምረሽ። ስንት ዓመት? 8 ዓመት ለቄስ ለመሆን። እንደዛ ብቻ ከተሳሳትኩ አላውቅም፣ ግን ብዙ ዓመት ነው። ብዙ ዓመት ተምረህ። እሺ። እና የካቶሊክ ደግሞ ቄስ አያገቡም። ከዛ ብቻ ለሳቸው ብዙ ጊዜ እያልኳቸው ለካህኑ ቄሱ ሄደው ለማዘር ተናገሩ። ኧረ አይሆንም አለች። ኧረ እባክህ ማማ ደግሞ እንድታገባለህ እንድትወልዳለህ መጀመሪያ ልጄ ነው፣ እኔ ዘር ማየት አለብኝ እንጂ አይቻልም ምናምን። አንተ ማሳብህን የዛኔ ቀየርክ ማለት ነው? ያው ግን በልጅነት እኮ አይምሮ ነው። ግን ከፍ ስትይ እኮ ምናልባት ስትመረጥ ነው። ስትመረጭ እግዚአብሔር ያው ሲፈቅድ ከዛ በዛው እኔም እያወጣሁት ከአይምሮዬ ሄድክ። አሁን የለም። ቤኪዬ እንደው በአንተ የስራ ዘርፍም ውስጥ ለመምጣት የሚታትሩ ወጣት ልጆች ሊሆኑ ይችላሉ፣ በሌላም መንገድ ሊሆን ይችላል። ግን እንደው ካንተ ከቤኪ ህይወት ምን ይማሩ ብለህ ምክር ትሰጣለህ? ያው እኔ ያው ቸርች ውስጥ አይደል ያደግኩት እንዳልኩሽ። ያው እኔ ሁሉንም እምነቴ በእግዚአብሔር ነው በእግዚአብሔር ላይ አድርጌ ነው እንትን ብለው እጸልያለሁ። የምፈልገውን ያው ጠይቀዋለሁ፣ ብርታት ጥንካሬ እንዲሰጠኝ እና በትዕግስት ማለፍ ነው ሁሉንም ነገር። ያለ ትዕግስት የሚሆን ነገር ስለሌለ ራሳቸውን መጠበቅ። በረከት 15 ዓመት 16 ዓመት እያለ አሁን ላይ ያለውን ሆነ ብታገኘው ምን ምክር ሰጠው ነበር? አንድ ቆንጆ ምክር ስጠው እስቲ። እኔ ያው በፊትም አባቴ በቃ ምንም ነገር አትፍራ አይዞ ምናምን እያለ ስላሳደገኝ በዛ መንገድ ነው ያደግኩት። ያው በዛ በእግዚአብሔር ደግሞ ዋናው እንትኔ በእግዚአብሔር መታመን። አለመፍራትና ማመን። አለመፍራት፣ ማመን፣ መሞከር፣ ማድረግ። የሆነ ነገር ካልተሞከረ ምንም ነገር አይገኝም። በየሞከርሽ በመትጋት ከስተት በመማር ውድቀት በመነሳት ያው ለኮ ህይወት መማር ስለሆነ የምታረጊው ነገር
ከዛሬ የምታደርጊው ለነገ ያስተምራል። እውነት ካስተዋልሽ ከስተት መማር ከውድቀት መነሳት የሰው ልጅ የህይወት መንገድ መሆንም አለበት ብዬ አስባለሁ አይደል? ንጹህ ልብ እንዲኖርሽ መጸለይ፣ ጥሩ ነገር ስታስቢ ሁሉም ነገር ጥሩ መንገድ ስለሚመጣ ወደ አንቺ መልካሙን መምረጥ ነው። የህይወት መርህ አለ። ያው በመጸለይ እንዳልኩሽ፣ ሁለተኛ ደግሞ ሰው በመርዳት ስለዚህ ጸሎተኛ መሆንና ሰው በማገዝ የተቸገረን ሰው ለምን ያው ባረክሽ ቁጥር እግዚአብሔር እጥፍ አድርጎ ስለሚከፍልሽ እሱም ማድረግ ደስ ይላል። በጣም ቆንጆ ተጫውተናል ቤኪዬ። እዚህ ድረስ በመምጣት ያሉን መልካም ሀሳቦች የምታውቀውን ነገር በግልጽነት በእውነተኛነት ለእኔም ለተመልካቾቼም ስላጫወትከን ደስ ብሎናል። እኔም ደስ ብሎኛል ስለተገናኘን። ስለ ቴዲም አዲስ ሙዚቃ አንዳንድ ነገር ብለህናል ከስያሜው ጀምሮ። ለዛም ስለሰጠን ኢንፎርሜሽን እንደ ጠያቂም እንደ በአድማጮቼም ስም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም እግዚአብሔር ያክብራችሁ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አድርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሁኑ።